አባዬን መቋቋም የሚችልበት አቅም የለውም። አሁን ራሱ መኝታ ቤቱን ዘግቶ እያለቀሰ ነው ያለው። አባዬን ብታየው እኮ እንዴት እንደሚያሳዝን። ይህን ሲያቅ ደግሞ ምን እንደሚሆን እኔ እንጃ። ከሞራል ስብራት ይልቅ ስለ ሀብቱ ነው እንዴ የምትጨነቀው? አሳማማ ገንዘቡ እስከሰጪው እየጠበቀች ነው። እሺ አሁን ይሞሪታል። ለተነጥቂ ነው። አሁን ደግሞ በተራሽ አንቺ ያመጣሽልኝ ስጦታ አሳይኝ። አሁንም ቢሆን አምባል እባላለሁ። አሁን ገንዘብ የሰጠችው ሴት የእሷ አምራት ነኝ። ወይዘሮ ዝናሽ ጸያፍ ድርጊቷን ከፈጸመችም በኋላ ታዲያ አቶ ለይኩንን ሌላ ችግር ውስጥ ለማስገባት ከአቶ ለይኩን በርግጥ ምንም የጎደለባት ነገር የለም። ታዲያ ለአቶ ለይኩን ምን ብታስብ ነው ይህንን መጥፎ ነገር ለዚህ የሥራ ባልደረባ የዳጊን አባት ገለው ሲቀብሩ የሚያሳየውን ቪዲዮ ቀርጾ እንዲያስቀምጥ በተለይም ደግሞ ኤዲት አድርጎ ወይዘሮ ዝናሽን ከድርጊቱ እንዲያስወጣትና የዚህ ብቃት እንዳለው ስላወቀች እንዲሁም ደግሞ ስለምትተማመንበት ገንዘብ ብቻ ይፈልጋል፣ ያዘዝኩትን ነገር ያደርጋል የሚል እምነት ስላላት ታዲያ ወይዘሮ ዝናሽ ይህንን ጸያፍ ድርጊቷን ዛሬ ላይ ወደ ታች እንድታጎነብስ የሚያደርጋትን ድርጊት በስህተት ያደረገችው ራሷን ነፃ ለማውጣትና አቶ ለይኩንን ለመቅበር ያደረገችው የምትፈልገውን ነገርና ወደ ፈለገችው ዓለም አቶ ለይኩንን ለማሽከርከር ይጠቅመኛል ባለችው ነገር ዛሬ ላይ ራሷ እየተሽከረከረችበት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። እንዲሁም ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ኑሃሚን ደስ የሚል ተወዳጅ እንዲሁም ደግሞ በመካከላቸው ደግሞ በእጅጉ የሚያቃጥሉ በመጥፎ ድርጊት ላይ መጥፎ ድርጊት በእልግም በደራም ጭምር እየቀጠሉ ወንጀላቸውን ያሉ ደግሞ እንዲሁ ወይዘሮ ዝናሽና የናሆም ባለቤት የሆነችው ሁላቸውም እንግዲህ በየፊናቸው የተለያየ ነገር የተለያየ ጉድጓድ አንዱ ለአንዱ እየቆፈረ ይገኛል። ታዲያ ወይዘሮ ዝናሽ ከዚህ በፊት የዳጊን አባት ከገደለች በኋላ ታዲያ አቶ ለይኩንን ደግሞ በምላሹ ምንስ ልትጠቀም ነው ያንን ቪዲዮ እንዲቀርጽላት ያደረገችውና ቪዲዮ እስከተቀረጸ በኋላ ከአቶ ለይኩን ምን ፈልጋ ራሷስ እንዴት እንደዚህ ልትወርቅበት ቻለች የሚለውን አብረን እናያለን። ናሆም አሁን ላይ ከኑሃሚን ጋር ወደ ገጠር ከወረደ በኋላ ሰላም ያገኘ ይመስላል። ታዲያ አምራን ደግሞ ለመሆኑ ምን ቢያገኝ ነው ከሷ ጋር ሆኖ ረሳኝ እያለች ብቻዋን ከግድግዳ ጋር ራሷን እንድትመታ አድርጓታል። አምራንም እንግዲህ ስትጨነቅበት ከኑሃሚን ጋር ሄደ፣ ይህ መንገድ ትክክል አይደለም፣ ከሷ ጋር ሄደ ማለት እንዲወዳት ባህሪዋን ቀርቦ እንዳያትና እኔን እንዲረሳኝ የሚያመቻችለት መንገድ ነው ስትልና ስትፈራ የነበረው እንዲሁም ደግሞ ወይዘሮ ዝናሽ ይህንን ነገር ስትናገር እንደነበረ ወይዘሮ ዝናሽ ኑሃሚንን የምትጠላት ሲሆን ነገር ግን ደግሞ አምራንን ከኑሃሚን ውጭ ማንም ሊያንበረክክላት ስለማይችል ታዲያ ኑሃሚንን የመውደድ ግዴታ ስለተጣለባት ኑሃሚንን አሁን ላይ ትወዳታለች። ታዲያ ዛሬ ላይ ደግሞ ናሆም በገጠራማ ማህበረሰብ እንዲሁ ከዚህ በፊት የደላ ቤት እየተመቻቸ ሙሉ ነገር የሆነ እንዲያውም በከተማ ላይ አሉ ከሚባሉ ባለ ሀብቶች ተወልዶ ያደገ ምንም አይነት ችግር ሳያይ ያደገ ቅንጡ የነበረ ልጅ አሁን ላይ ግን እዚህ ይህ የባለ ሀብት ቦታና ይህ ሁሉ ነገር እየሞላበት ቦታ ሰላም እንዳልሰጠውና ወደ ገጠር ከወረደ በኋላ ንጹህ አየር እንዲሁም ደግሞ ሰላማዊ አየር በማግኘቱ በእጅጉ የተደሰተና እንዲሁ ከአምራንም በመራቁ ከዚህ በፊት እናቱን ወንጀለኛ ብቻ ያደረገ ቢሆንም ለእያንዳንዱ ነገር ለምታደርገው ነገር በእርግጥ እናቱ ነፃ ባትሆንም ነገር ግን ባለቤቱ በምታደርገውና በምትዋሸው በምታግበሰብሰው ነገር አሁን ላይ ሰላሙን አግኝቷል። ታዲያ ናሆም አሁን ላይ ደግሞ ኑሃሚንን እየወደዳት መጥቷል። ለዚያ ምልክቱ ደግሞ ከዳግም ጋር ያላቸውን ቅርርበትነትና ዳግም ጋር ለመሆኑ እንዴት ናችሁ? ትመቻቻላችሁ? ትዋደዳላችሁ? እንዲሁ እንግዲህ ካፕል የሚወጣችሁ ይመስለኛል እያለ እንግዲህ ልቡ ሳይፈቅድ አፉ እየተናገረ ይገኛል።
አምራን አሁን ላይ ከወይዘሮ ዝናሽ ጋር የተለሳለሰችና የተናነሰች ቢሆንም ይህ ድርጊቷ ግን እነዚህ ሰዎች የደበቁት አንዳች ነገር ስላለ እንዳለ ስለተገነዘበች በተለይም ደግሞ አቶ ለይኩን ዳግም የወይዘሮ ዝናሽ ልጅ መሆኑን ካወቀ በኋላ በምን ምክንያት ዝም ሊል ይችላል? ከዚህ ጀርባ አንድ የተደበቀ ነገር አለ ማለት ነው። አሜን ብሎ እልል ብሎ እንዴት ሊቀበለው ቻለ? ሊበቀላት ሲገባ አንዳች መጥፎ ነገር ሊያደርግ ሲገባ ታዲያ እንዴት አሁን ላይ ደግሞ ይባሱን ብሎ ደግሞ ከአክሲዮኑም ለዳግም እንደሚያበረክትለት ወይዘሮ ዝናሽ እያስገደደችው ብቻ ሳይሆን አቶ ለይኩን የህሊና ጸጸትም ስላላስቀመጣቸው ጭምር ዳግም መልካም ልጅ በመሆኑ አቶ ለይኩን ወደውና ፈቅደውም ይሰጡታል። ታዲያ ይህ ነገር ደግሞ አንዳች ነገር እንዳለ ሹክ ያላትና አንዳች ነገር እንዳለ የተጠራጠረችው አምራን ደግሞ አሁን ላይ ካሜራም እስከ መቅጠምም ደርሳ ነበረ። ታዲያ ከካሜራውም ደግሞ አንድ ያገኘችው ፍንጭ አለ። ይህ ፍንጭ ደግሞ ምንድነው? እነዚህ ሰዎች እሷን ሊያጠፏት እንደሆነ እንደሚያደርጉትም እንግዲህ የሚጠቁማትን ነገር አግኝታለች። ወይዘሮ ዝናሽ ከልጇ ጋር ስትነጋገር ከልጇ ከኤሚ ጋር ስትነጋገር ለምን እስከ መጨረሻው አናጠፋትም ለሚለው ጥያቄዋ ወይዘሮ ዝናሽ አሁን ላይ የመመለስ አቅም ስለሌላት በተለይም ደግሞ ልጇ እንዲጠላት ስለማትፈልግ ምንም ብትለው ምንም አምራንን ሊያምናት እንደሚችል ስለተረዳች፣ ስለዚህ ወይዘሮ ዝናሽ በአሁኑ የልጇን ሀሳብ ከዚህ በፊት ልጇ የፈለገ ነገር ብታማክራት አይሆንም አይደለም የምትለው እንዲያውም መጥፎ ነገሮችን እንኳን ስታማክራት ይህ ነገር ለልጅ አይነገርም፣ ልጄ ነገ ጧት የኔን ቦታ ትተካለች፣ የልጄ ህይወት ይበላሻል የሚለውንም ነገር በፍጹም አገናዝባ አታውቅም ነበር። ታዲያ ዛሬ ላይ ደግሞ ይህንን ነገር ኤሚ ለምን እስከ መጨረሻው አናስወግዳትም? ወንድሜ እንደሆነ ከዚህ የለም፣ ማንም አያይም፣ ስለሷ ማንም አይሰማም፣ ማንም አያውቅብንም ላለችው ነገር በወይዘሮ ዝናሽ በኩል ምንም አይነት ምላሽ አልተገኘም። ታዲያ ይህ ነገር ከወደ ኤሚ የተነሳ ቢሆንም ነገር ግን እነዚህን ሰዎች መከተል እንዳለባትና በተለይም ደግሞ ሊያጠፉኝም ይችላሉ የሚል ፍንጭ ስላገኘች እንግዲህ እያፈናፈነች ትከታተላለች። ታዲያ ወይዘሮ ዝናሽ ደግሞ በአሁኑ ሰዓት አንድ የሚረብሻትና የሚያንበረክካት አንድ ሰው አለ። ይህ ሰው ደግሞ ሌላን ሰው ለመቅበር ስትል አቶ ለይኩንን እንግዲህ ለማሰቃየት ወደፊት አንዳች ነገር ይሸብሃለሁ እያለች አቶ ለይኩንን እንደፈለገች የምታሽከረክርበት፣ በእርግጥ አቶ ለይኩን ለሷ አንዳችም ያጎደሉባት ነገር አልነበረም። እንደፈለገች ዓለምን ትሽከረከራለች። እንደፈለገች የፈለገችውን ነገር የማድረግ እንደፈለገች መሆን፣ እሳቸው ለፍተው ላባቸውን ጠብ አድርገው ባመጡት ሀብት እሷ እንደፈለገች ለፈለገችው የፈለገችውን ያህል መስጠት እንደ መስጠትም እንደፈለገችም እንድትሆን አድርገው አሳለ የፈለገችውንም ድቃላውንም አምጥታ በዛ ድቃላም ደግሞ ዳግምን ድቃላ ማለቱ በእጅጉ ቢያመም ነገር ግን ከአቶ ለይኩንን የሰበረው ነገር ስለሆነ ይህ ዳግምን የሚመጥን ንግግር ሳይሆን ይህ ንግግር ለሷ ለጸያፍ ድርጊቷ የሚመጥን ንግግር ነው። ታዲያ ይህንን ጸያፍ ድርጊት ካደረገችም በኋላ ነገሩ ሊያጸጽታትና አንገቷን ሊያስደፋት ሲገባ ደግሞ ባለቤቷንም ነፍሰ ገዳይም ካደረገችው በኋላ አድንሃለሁ በማለት በድጋሚ ባለቤቷን ተመልከቱ። እንግዲህ ባለቤቷን ለስንተኛ ጊዜ እንደገደለችው፣ በመጀመሪያ በክህደት ገደለችው። ከሌላ ሰው ልጅ እንደወለደች እንደፈለገች እየዘለለች እንደወለደች አወቀ። አቶ ለይኩን ይህንን በሰሙ ጊዜ ራሳቸውን እንዴት እንደተጎዳና የምን ያህል ችግር እንደደረሰባቸው ተመልክተናል። ይህንንም ችግር መቋቋም ባለመቻላቸው ሽጉጣቸውን አንስተው እንዲተኩሱ ሆነዋል። ታዲያ ወይዘሮ ዝናሽ አንተን አድኛለሁ በማለት እንግዲህ ውለታው ይልሃለሁ እያለች ወደፊት እድሜ ልኩን እሳቸውን ማሰቃየት የምትፈልገው ነገር ስለሆነ ይህንን ነገር እባክህን ሚስጥር ያድርጌ ይችላለሁ ለልጆቼ እንድትኖርልኝ እፈልጋለሁ በማለት በማታለል እንዲሁ ደግሞ ሁለታችን ብቻ ማንም ይህን ነገር አያውቅም በማለት በምሽት የዳግምን አባት ወስደው ከቀበሩ በኋላ ይህንን ድርጊታቸውን ሲፈጽሙ ደግሞ አንድ ካሜራማን አዘጋጅታ ነበረ። ይህ ካሜራማን ይህንን ነገር እሷን ኤዲት አድርጎ እሷን ብቻ ነፃ እንዲያወጣና ይህንን ነገር ያደረገው ራሱ ገሎ ራሱን እንደቀበረው የሚያደርግ አቶ ለይኩንም ብቻውን እንደሰሩት የሚያደርገውን ነገር ብቻ አቀናብሮ እንዲይዝላት ታዛው ነበር። ታዲያ ወይዘሮ ዝናሽ አሁን ላይ ደግሞ ይህ ሀሳቧና ይህ መጥፎ ድርጊቷ ይህ ዓላማዋ እሷ እንደፈለገችው መራመዱ ቀርቶ እንደፈለገ ይረግጣት ጀምሯል። ታዲያ ወይዘሮ ዝናሽ አሁን ላይ ይህንን ልጅ ለማግኘት የፈለገችውንም ገንዘብ ብትሰጠው የፈለገ ነገር ብትሆን አሁን ላይ አንገቷን የሚያስደፋ ነገር ሰጥቷታል።
ይሄንን ነገር ከዚህ ልጅ ጋር ለመከራከር ለመነጋገርና የሚፈልገውን ያህል ገንዘብ ሰጥቼ አፉን ይዘጋልኝ ይሆናል በማለት ከሱ ጋር ለመነጋገር ነበር ወደ ቦታ ያመራችው። በሚገባ እንደዚህ አይነት ነገር እንደተፈጠረ ስላወቀች አምራንም ተከትላት ሄዳለች። ታዲያ አምራንም ማስረጃ በመያዝ ቪዲዮ አዘጋጅታ እየቀረጸቻቸው የነበረ ሲሆን ወይዘሮ ዝናሽ ከልጁ ጋር ተነጋግራም ስጨርስ ሚሞሪውን እንደሚሰጣትና እንዲሁ ደግሞ ስልኩን እሷም ደግሞ ገንዘቡን እንደምታስረክበው የተነጋገረች ቢሆንም ወይዘሮ ዝናሽ ከሄደች በኋላ ደግሞ አምራን ሁሉንም ነገር የዚህን ቤት ሚስጥር እንደምታውቅ የልጃቸው ሚስት መሆኗን እንደምታውቅ ከነገረችው በኋላ አሁኑኑ ከምትናገርበት ከምትነፍስበት ጊዜ ደቂቃ ጀምሮ ይቆጥርልሃል በማለት ገንዘብ አውጥታ እንግዲህ ይህን ሚስጥር ለአምራን አሳልፎ እንዲሰጣት ሆኗል። እንግዲህ አምራን ከዚህ ነገር ጀርባ ደግሞ ምን ትጠቀማለች የሚለው እንደፈለገች ወይዘሮ ዝናሽን ለመርገጥ እንግዲህ በመቀጠልም ደግሞ ምናልባትም ያንን ቤት በስሜ ካላዞርሽልኝ የገባችበት አንዳች ዓላማ እንዳለን እናውቃለን። ይህ ዓላማዋ ደግሞ የገባችበት ናሆምን አግብታ ስትፋታ የፍቹን ግማሹን ገንዘብ ይመለከተኛል በማለት የመጣችና የገባች ቢሆንም በልጇ ምክንያት ወደዛ ቤት የገባች ሲሆን ነገር ግን ልጇን አጥታለች። ልጇንም አጥታ ደግሞ አሁንም መለያየት ፈልጋለሁ ብትለያየም በህግ አካሄድ ከሄደች ግማሽ በግማሽ ሊያካፍላት ስለሚችሉ አሁን ላይ ደግሞ የቤተሰቡ ሚስጥር በሚገባ እየተረዳች ስለሆነ ስለዚህ ብትፋታም ከናሆም ጋር 70 ሳንቲም እንደማታገኝ በሚገባ ተገንዝባለች። ምክንያቱ ደግሞ የናሆም የቤተሰቡ ንብረት በናሆም ስም ሳይሆን በአባቱ በቤተሰቦቹ ስም ስለሆነ ስለዚህ እንደፈለገች ልትረግጥና እንደፈለገች ልታገኝ አትችልም። ይህንን ነገር ግን ዛሬ ላይ ይህንን ሚስጥር የያዘች ማለት ወይዘሮ ዝናሽን እንደፈለገች የማሽከርከር ገንዘቧንም የፈለገችውን በገዛ ፈቃዱ በስሟ የማግኘት መብት ስላላት እንግዲህ ወይዘሮ ዝናሽን ለማሳደድ ይረዳኛል እያለችውን ከሚረዳት ልጅ ጋር ተገናኝታለች። ወይዘሮ ዝናሽን እግር በእግር እየተከታተለች ይህንን ወንጀል እያሳደደች ዛሬ ላይ ደግሞ ሚስጥሩ በእጇ ገብቷል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ